ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ይሆናል። ዩኒት 5 ዋናው ቶፒካችን ቬክተርስ ነው። ቬክተርስን የተለያዩ ሰብ ቶፒኮች አሉት። ሁሉንም ቶፒኮች ትምህርቱ ተሰጥቷል። ስለዚህ ዛሬ በሌሰን 22 ላይ ሪቪው ኤክሰርሳይዝ ይሆናል ማለት ነው። ባለፈው በሌሰን 21ም ሪቪው ኤክሰርሳይዝ ነው የሰራ ነው። ዛሬም በሌሰን 22 ላይ ሪቪው ኤክሰርሳይዝ ይሆናል ማለት ነው። ስለዚህ ሪቪው ኤክሰርሳይዝ ማለት ከቬክተርን አጠቃላይ ሰብ ቶፒኮችን ሁሉ የሚይዝ ማለት ነው። ስለዚህ አሁን የመጀመሪያው ጥያቄ ዲተርማይን ዌዘር ቬክተር ዩ I plus 5k and vector v is equal to 10i plus 3j minus 2k are orthogonal vector or not ነው የሚለው። ስለዚህ አሁን ጥያቄው ምንድን ነው የሚለው ቬክተር ዩ እና ቬክተር ቪ ምን መሆናቸውን ነው? ኦርቶጎናል መሆናቸውን። ኦርቶጎናል ማለት ፐርፔንዲኩላር ማለት ነው። ስለዚህ ቬክተር ዩ እና ቬክተር ቪ ፐርፔንዲኩላር ወይም ኦርቶጎናል ቬክተር ናቸው ወይ ነው። ኦርቶጎናል ቬክተር ከሆኑ ኦርቶጎናል ቬክተር እንላለን፣ ካልሆነ ደግሞ ኖት ኦርቶጎናል ቬክተር ብለን ነው የምንመልሰው። ስለዚህ አሁን ሁለት ቬክተሮች ኦርቶጎናል ነው የምንል ከሆነ ምን አይነት ፕሮፐርቲ ይኖራቸዋል ነው። ለምሳሌ ሶሉሽን እና ኢፍ ቬክተር ዩ ኤንድ ቬክተር ቪ አር ኦርቶጎናል ከሆነ ዜን ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቪ ዶትድ ዘ ቬክተር ዩ is equal to ምን መስጠት አለበት? ዜሮ መስጠት አለበት። ወይም ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ዶትድ ቬክተር ቪ is equal to ዜሮ። ይሄን የሚሆን ከሆነ ዩ ኤንድ ቪ አር ኦርቶጎናል ይሆናል ማለት ነው። ስለዚህ ይሄንን ክሮስ ፕሮዳክት እና ዶት ፕሮዳክት ከሰራን በኋላ ውጤቱ ዜሮ ከሆነ ኦርቶጎናል እንላለን። ውጤቱ ዜሮ ካልሆነ ግን ኖት ኦርቶጎናል ብለን ነው የምንወስደው ማለት ነው። ስለዚህ አሁን ቬክተር ዩ በስታንዳርድ ዩኒት ቬክተር ነው የተሰጠን i plus 5k ተሰጥቶናል። ቬክተር ቪም በስታንዳርድ ዩኒት ቬክተር ነው የተሰጠን። ስለዚህ ይሄ ማለት ቬክተር ቪ ኢኳል ቱ 10i ፕላስ 3j ማይነስ 2k ተሰጥቶናል። ስለዚህ ሁለቱም ቬክተሮች የተሰጡት በስታንዳርድ ዩኒት ቬክተር ይሆናል። ስለዚህ እነዚህ ሁለቱ ቬክተሮች ፐርፔንዲኩላር ናቸው ወይም አይደሉም ነው ጥያቄው። ስለዚህ ፐርፔንዲኩላር የሚሆኑ ከሆነ ምን መሆን አለበት? ሁለቱ ቬክተሮች ክሮስ ፕሮዳክታቸውና ዶት ፕሮዳክቱ ቬክተር ዩ ክሮስ ቪ ዶትድ ቬክተር ዩ is equal to 0 መስጠት አለበት። ወይም በብራኬት ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ዶትድ ቬክተር ቪ is equal to 0። ይህ ከሆነ ኦርቶጎናል ናቸው ማለት ነው። ስለዚህ ይህን መሆኑን ቼክ እናደርጋለን። ኦኬ። ስለዚህ አሁን ቬክተር ዩ ማንን የተሰጠን i plus 5k ነው። ቬክተር ቪ ደግሞ 10i plus 3 minus 2j ነው። ካስፈለገ እነዚህን በኮኦርዲኔት ፎርም ስንጽፈው ቬክተር ዩ ማለት ካስፈለገ ቬክተር ዩ is equal to 1 እና የኤክስ ኮምፖኔንት 1 ነው፣ የዋይ ኮምፖኔንት 0፣ የዜድ ኮምፖኔንት ደግሞ 5 ይሆናል ማለት ነው። ይሄ በስታንዳርድ ዩኒት ፎርም ሲጻፍ ነው። ይሄኛው ደግሞ በኮኦርዲኔት ፎርም ሲሆን ነው። ቬክተር ቪ የተሰጠን በስታንዳርድ ዩኒት ቬክተር ነው። ነገር ግን ይሄን ስታንዳርድ ዩኒት ቬክተር በምን ቀይረን መጻፍ እንችላለን? በኮኦርዲኔት ፎርም ቀይረን መጻፍ እንችላለን። ስለዚህ ቬክተር ቪ is equal to the x component is 10, the y component is 3 and the z component is -2 ይሆናል ማለት ነው። ስለዚህ ዘ ክሮስ ፕሮዳክት ኦፍ ዩ ክሮስ ቪ ማለት መጀመሪያ የምንሰራው ክሮስ ፕሮዳክቱን ነው። ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ is equal to ክሮስ ፕሮዳክት መስራት የምንችለው በጣም ቀላሉ መንገድ ክሮስ ፕሮዳክትን በማን ነው? በዲተርሚናንት ይሆናል ማለት ነው። ስለዚህ በዲተርሚናንት ስንሰራው አይ ጄ ኬ እንልና እዚህ ላይ ያለውን ኮኦርዲኔቶችን እንጽፋለን። ቬክተር ዩ ምክንያቱም የመጀመሪያው የሚቀድመው ቬክተር ዩ ስለሆነ 1 0 እና 5 ይሆናል ማለት። እንደገና ቬክተር ቪ ማለት ደግሞ ኮኦርዲኔተሩ የኤክስ ኮምፖኔንት 10 ነው፣ ዋይ ኮምፖኔንት 3 ነው፣ ዜድ ኮምፖኔንት ደግሞ -2 ይሆናል። የዚህን ዲተርሚናንት ስንፈልገው ምን መሆን አለበት ነው? ዚስ ኢዝ ኢኳል ቱ የመጀመሪያ የምንፈልገው አይ እዚህ ላይ ይህንን ከለመንና ይህንን ሮውን ዲሊት ስናደርገው 2/2 ይሰጠናል ማለት ነው። 2/2 ዲተርሚናንት። ስለዚህ አሁን 0 ታይምስ -2 ምን ይሆናል? 0 ታይምስ -2 0 ይሆናል። ማይነስ እንልና 5 ሲባዛ በ3 15። ስለዚህ ማይነስ 15 አይ ይሆናል ማለት ነው። ኔክስት ምንድን ነው የምናደርገው? ማይነስ ካልን በኋላ ምንጊዜም የሁለተኛው የጄ ማይነስ ነው። እዚህ ያለውን ደግሞ ከለመንና እዚህ ያለውን ሮው የመጀመሪያው ሮው እንዳለ ካንስል ነው የሚሆነው። እዚህ ያለውን ከለመን ስናጠፋ 1 ታይምስ -2 ብራኬት ወስደን 1 ታይምስ -2 ይሆናል። ኔክስት እንደገና ማን ይሆናል? 5 ታይምስ 10 5 ታይምስ 10 ደግሞ ስንት ነው? 50 ማይነስ
50 ይሆናል ማለት ነው ታይምስ ጄ ይሆናል። ፕላስ ካልን በኋላ አሁንም ይሄ ሮው ይሄን ከለመን እናጠፋና ማን ይቀረናል? 2 ባይ 2 ዲተርሚናንት ይሆናል ማለት ነው። 1 ታይምስ 3 ምን ይሆናል? 1 ታይምስ 3 ይሆናል። 0 ታይምስ 10 0 ነው። ስለዚህ 3k ይሆናል ማለት ነው። አሁን the cross product of u and v it give ማይነስ 15i ይሄኛው እዚህ ላይ ኔጌቲቭ 2 እና ኔጌቲቭ 50 ኔጌቲቭ 52 ይሆናል። በዚህ ኔጌቲቭ ስናባዛው ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ይሆናል ማለት ነው። ስለዚህ 52 ፕላስ 52j ይሆናል ማለት ነው ፕላስ 3k። አሁን the cross product of u and vector v it give ኔጌቲቭ 15i ፕላስ 52j ፕላስ 3k ይሆናል ማለት ነው። አሁን ኦርቶጎናል ለመሆኑ ደግሞ ምን ማድረግ አለብን? ይሄንን u ክሮስ v the cross product of vector u and vector v ዶትድ ምን እናደርጋለን? ዶትድ ቬክተር u ማለት ይሄ ማለት ኔጌቲቭ 15i ፕላስ 52j ፕላስ 3k ዶትድ ዶት ፕሮዳክት ስለሆነ ዶትድ ማነው? ቬክተር ዩ ማለት i ፕላስ 5k ይሆናል ማለት ነው። እዚህ ላይ ተመልከቱ። ዚስ ኢዝ ኢኳል ቱ ኔጌቲቭ 15 በዶት ፕሮዳክት ጊዜ i ዶትድ i ምንድነው መስጠት ያለበት? ዋናው መስጠት ያለበት። ስለዚህ ኔጌቲቭ 15 i ዶትድ i ምን ይሰጠናል? ኔጌቲቭ 15 ይመጣል ማለት ነው። ይሄ ኔጌቲቭ 15 i በ5k ሲባዛ i ዶትድ k 0 ስለሆነ ኦልሬዲ 0 ይሆናል። ዘ ኔክስት ማን ይሆናል? 52 52j በi ሲባዛ j ዶትድ i 0 ስለሆነ 0 ይሆናል። 52j በ5k ሲባዛ j ዶትድ k 0 ስለሚሆን ቶታል ሪዛልቱ 0 ይሆናል ማለት ነው። ፕላስ እንልና 3k ታይምስ 5k ማለት 3 ሲባዛ በ5 15 ነው። k ዶትድ k 1 ስለሆነ ፕላስ 15 ይሆናል ማለት ነው። ስለዚህ ኔጌቲቭ 15 ፕላስ 15 ማለት the sum of two opposite number is always 0 ኒል ያ ማለት this is equal to 0 ሆነ ማለት ነው። ስለዚህ ይሄ ዶት the cross product of u and v ዶትድ ቬክተር u 0 ከሰጠ ምን ማለት ናቸው? they are ኦርቶጎናል ብለን እንመልሳለን ማለት ነው። ስለዚህ አሁን ሪዛልቱ 0 ስለመጣ u እና v ምንድናቸው ማለት ነው? ቬክተር u and ቬክተር v are ኦርቶጎናል ቬክተር ወይም ቬክተር u and ቬክተር v are ፐርፔንዲኩላር ይሆናል ማለት ነው። ያው በቬክተር ጊዜ ፐርፔንዲኩላር ማን ብለን ነው የምንወስደው? ኦርቶጎናል ብለን ነው የምንወስደው። ዘይ አር ኦርቶጎናል ቬክተርስ ብለን መልሳችንን እንሰጣለን ማለት ነው። ይሄን አሁን ኦር ብለን ካስፈለገ ምን እናደርጋለን? በዶት ፕሮዳክት ብቻ መስራት እንችላለን። ምክንያቱም ዩ ዶትድ ቪ ኢዝ ኢኳል ቱ 0 ከሆነ ዚስ ኢምፕላይዝ ዛት ዩ ኢዝ ፐርፔንዲኩላር ቱ ቪ ነው የሚሆነው። ሶ ዩ ማለት ማን ነው? ዩ ማለት አሁን አይ ፕላስ 5 ታይምስ ምንድነው? 5 ታይምስ ኬ ዶትድ ይሄ ዶትድ ምን ይሆናል? ቬክተር ቪ ደግሞ ቬክተር ቪ 10 አይ ፕላስ 3 ጄ ማይነስ 2 ኬ እዚ ኢኳል ቱ ምን ይሆናል የሚለውን እንመልከት። አሁን እዚህ ላይ በምንሰራበት ጊዜ አይ ዶትድ 10 አይ ማለት አይ ዶትድ አይ ምንድነው ብለናል? አይ ዶትድ አይ እዚ ኢኳል ቱ 1 ነው። ጄ ዶትድ ጄም 1 ነው የሚሆነው። ኬ ዶትድ ኬም 1 ነው የሚሆነው። ዘሬስት ግን አይ ዶትድ ጄ ዶትድ ኬ ዶትድ አይ እንደዚህ በሙሉ 0 ነው የሚሆነው። ስለዚህ ይሄ አይ ዶትድ 10 አይ ማለት 10 ይሆናል። ኔክስት አይ ዶትድ 3 ጄ 0 ነው። አይ ዶትድ ማይነስ 2 ኬም 0 ነው። ኔክስት 5 ኬ ታይምስ 10 አይ ማለትም ኬ ዶትድ አይ 0 ስለሆነ 0 ታይምስ 50 0 ይሆናል። 5 ኬ ታይምስ 3 ጄም ምንድነው የሚሆነው? ኬ ዶትድ ጄ 0 ስለሚሆን 0 ነው። 5 ኬ ማይነስ 2 ኬ ማለት ይሄ 10 አይ ዶት ሌሎች አይ ዶትድ አይ ይሆናል እንልና 5 ኬ ታይምስ ምን ይሆናል ማለት ነው? ኔጌቲቭ 2k ይሆናል ማለት ነው። ፕላስ ማለት ነው። አሁን እዚህ ላይ 10 አይ ዶትድ አይ 1 ነው። 5k ዶትድ ማይነስ 2k ደግሞ ምን ይሆናል ማለት ነው? ማይነስ 10 ዚስ ኢዝ ኢኳል ቱ እንልና አይ ዶትድ አይ 1 ነው። 1 ታይምስ 10 ይሆናል። እዚህ ላይ 5 ታይምስ ማይነስ 2 ማይነስ 10 ይሆንና ኬ ዶትድ ኬ 1 ስለሆነ 10 ማይነስ 10 ምን ሆነ? 0 ሆነ። ሶ ዜርፎር እዚህ ላይ ምን ይሆናል ማለት ነው? ዩ ኤንድ ቪ አር ኦርቶጎናል። ዩ ኤንድ ቪ አር
ኦርቶጎናል ይሆናል ማለት ነው። ስለዚህ አሁን ዩና ቪ ቀጥታ እንዲያውም በጣም ቀላሉ መንገድ ይሄ ነው፣ ዩ ዶትድ ቪ። እኔ ግን ምንድነው እዚህ ላይ በክሮስ ፕሮዳክትም ተጠቅመን ክሮስ ፕሮዳክቱን ከዶት ፕሮዳክት ተጠቅመንም ፐርፔንዲኩላር መሆኑን ማሳየት እንችላለን። ዳይሬክትሊ ቀጥታ ደግሞ ሁለቱም ቬክተሮች በዶት ፕሮዳክት ሰርተን ፐርፔንዲኩላር መሆናቸውንም ማሳየት እንችላለን ማለት ነው። ኦኬ ኩዌሽን ነምበር 2 ሌት ቬክተር ዩ ኢዝ ኢኳል ቱ ኢን ኦርደር ፔር -5 3 7 ኤንድ ቬክተር ቪ ኢዝ ኢኳል ቱ ኢን ኦርደር ፔር 6 -8 2። ይሄ በኮኦርዲኔት ፎርም ነው የተሰጠን። ዲተርማይን ኢፍ ዘ ቬክተርስ አር ፓራላል ፐርፔንዲኩላር ኦር ናይዘር ነው። ምን ማለቱ ነው? እነዚህ ሁለቱ ቬክተሮች ፓራላል ናቸው ወይስ ፐርፔንዲኩላር ወይም ናይዘር የትኛው ነው የተጠየቅነው። ስለዚህ አሁን መጀመሪያ ላይ ምንድነው የምናደርገው? ሶሉሽን እንላለን። አሁን ሁለቱ ቬክተሮች ፐርፔንዲኩላር ለመሆናቸው ወይም ደግሞ ፓራላል ለመሆናቸው ምንድነው መለያቸው የሚለውን ነው። ፐርፔንዲኩላር የሚሆኑ ከሆነ ቱ ቬክተር ዩ ኤንድ ቪ አር ኦርቶጎናል የሚሆን ከሆነ አንደኛ ዩ ክሮስ ቪ እና ዶትድ ዩ ኢዝ ኢኳል ቱ 0 መስጠት አለበት፣ ወይም ዩ ክሮስ ቪ ዶትድ ቪ 0 መስጠት አለበት። ሌላው አማራጭ አጭሩ ቱ ቬክተር ዩ ኤንድ ቪ አር ኦርቶጎናል የምንል ከሆነ ዘ ዶት ፕሮዳክት ኢዝ 0 መስጠት አለበት ማለት ነው። ይሄ ምን ለመሆኑ ነው? ፐርፔንዲኩላር ለመሆኑ ነው። ስለዚህ አሁን ይሄንን ፐርፔንዲኩላር ነው አይደለም የሚለውን የትኛውን አማራጭ እንወስዳለን? አጭሩ ይሄ አማራጭ እንወስዳለን። ስለዚህ ሁለቱ ቬክተሮች ሪዛልቱ 0 ከሰጠ ዶት ፕሮዳክታቸው 0 ከሰጠ ኦርቶጎናል ነው፣ ካልሆነ አይደለም ማለት ነው። ስለዚህ አሁን ቬክተር ዩ ማለት ቬክተር ዩ በቀጥታ ማንን ሰጥቶናል? -5 እና 3 7ን አንድ ቬክተር ቪ ደግሞ ማንን ሰጥቶናል? 6 -8 እና 2 ሰጥቶናል። ስለዚህ ዩ ዶትድ ቪ ማለት ኤክስ ኮምፖኔንትን ከኤክስ ኮምፖኔንት፣ ዋይ ኮምፖኔንት ከዋይ ኮምፖኔንት፣ ዜድ ኮምፖኔንትን ከዜድ ኮምፖኔንት ምን ማድረግ ነው? መልቲፕላይ ማድረግ እና አድ ማድረግ ነው። ስለዚህ -5 ታይምስ 6 ምን ይመጣል? -5 ታይምስ 6 -5 ታይምስ 6 እና ፕላስ እንላለን 3 ታይምስ -8 ፕላስ ምን ይሆናል? 7 ታይምስ 2 እንወስዳለን ማለት ነው። ይሄ ማለት -5 ታይምስ 6 ማለት -30 ማለት ነው። ፕላስ 3 ሲባዛ በ-8 -24 ፕላስ 7 ሲባዛ በ2 14 ይሆናል። ይሄን አድ ስናደርገው ስንት ይመጣል? -30 ፕላስ -24 -54 -54 ፕላስ 14 -40 ሆነ ማለት ነው። ይሄ -40 ዲፈረንት ፍሮም ምንድነው? ዲፈረንት ፍሮም 0። ስለዚህ ዩ ኤንድ ቪ አር ኖት ፐርፔንዲኩላር። ስለዚህ ምን ይሆናል ማለት ነው? they are not orthogonal። ስለዚህ ምን ሆነ ማለት ነው? therefore they are not orthogonal። ያ ማለት ምን ማለት ነው? they are not perpendicular። ስለዚህ እነዚህ ኦርቶጎናል አይደሉም ወይም ፐርፔንዲኩላር አይደሉም ማለት ነው። ሌላው ቼክ የምናደርገው ፓራላል መሆናቸውና አለመሆናቸው ነው። ስለዚህ ፓራላል ላይ የሚሆን ከሆነ አንዱ የአንዱ ምን መሆን አለበት? ስካላር መልቲፕል መሆን አለበት ማለት ነው። ስለዚህ አሁን ዩ ቬክተር ዩ ኮመን ፋክተር የለውም፣ ፕራይም ነምበሮች ስለሆኑ ፕራይም ነምበር -5 3 7 ፕራይም ነምበር ስለሆነ የራሱ የሆነ ኮመን ፋክተር የላቸውም። ቬክተር ቪን ስንሄድ ቬክተር ቪ ስንሄድ ግን ምን ይኖራል? ለምሳሌ ቱን ብንወስደው እዚህ ላይ ኮይታስ ኮመን ፋክተር 3 ይኖራል ማለት ነው። -4 እና 1 አሁን ይሄ 2 ታይምስ 3 6 ይሆናል። 2 ታይምስ -4 -8 2 ታይምስ 1 2 ነው። አሁን ይሄ 3 -4 1 እና -5 3 7 የተለያዩ ናቸው። ስለዚህ ታዝኖ ስካላር መልቲፕል የላቸውም ነው ማለት ነው። ኖ ስካላር መልቲፕላየር የላቸውም። ስካላር መልቲፕላየር ከሌላቸው ምን አይደሉም ማለት ነው? ፓራላል አይደሉም። they are not ፓራላልም አይደሉም። ስለዚህ ፐርፔንዲኩላር አይደሉም፣ ፓራላል አይደሉም። መልሳችን ምን ይሆናል ማለት ነው? አንሰር ብለን ናይዘር ይሆናል ማለት ነው። ስለዚህ ሁለቱ ፋክተር ናይዘር የሚለው መልስ ይሆናል ማለት ነው። ኩዌሽን ነምበር 3 ጊቭን ቬክተር ዩ 6i + j - 3k and ቬክተር v 2i + 3j + k ይላል። ሁለቱም ቬክተሮች የተሰጡት በስታንዳርድ ዩኒት ፎርም ኦፍ ቬክተርስ ነው ማለት ነው። ስለዚህ በስታንዳርድ ፎርም ነው የተሰጡት። ዜን ይልና ፋይንድ ዘ ኤሪያ ኦፍ ዘ ፓራሌሎግራም ፎርምድ ባይ ቬክተር ዩ ኤንድ ቪ ነው። የቢ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ፎርምድ ባይ ቬክተር ዩ
ኤንድ ቪ ነው። ስለዚህ ይህንን ለመስራት ምን ማድረግ አለብን ነው። አሁን ቀጥታ ምን ማሳወቅ ኤሪያ ኦፍ ፓራሌሎግራም ምንድን ነው፣ ኤሪያ ኦፍ ትራያንግል ምንድን ነው የሚለውን ማወቅ ያስፈልገናል ማለት ነው። ስለዚህ ሶሉሽን ሌት ዘ ኤሪያ ኦፍ ዘ ፓራሌሎግራም ኢዝ ኢኳል ቱ ምንጊዜም ሁለት ቬክተሮች ከተሰጡ ኤሪያ የምንጠየቅ ከሆነ ሲምፕሊ ዘ ኤሪያ ኦፍ ዘ ፓራሌሎግራም ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ይሆናል ማለት ነው። ስለዚህ አሁን የመጀመሪያ የምንሰራው ማንን ይሆናል? ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪን መጀመሪያ እንሰራለን ማለት ነው። ይህንን ዘ ክሮስ ፕሮዳክት ኦፍ ቬክተር ዩን እና ቬክተር ቪን ደግሞ የምንሰራው በማን ይሆናል? በዲተርሚናንት ይሆናል ማለት ነው። ዲተርሚናንት ስንተኛ? አራተኛው ቻፕተር ላይ ስለተማራችሁ ማለት ነው። ስለዚህ ዘ ዲተርሚናንት ኦፍ ቬክተር ዩን እና ቬክተር ቪን ስንሰራ እንደሚከተለው እናያለን ማለት ነው። the cross product of vector u and vector v is equal to indeterminant ijk የዩ ኤክስ ኮምፖኔንቱ ስንት ነው? 6 ይሆናል። ዋይ ኮምፖኔንቱ 1 ነው። የዜድ ኮምፖኔንት ደግሞ -3 ይሆናል ማለት ነው። ቬክተር ቪ ላይ በምንወስድበት ጊዜ የኤክስ ኮምፖኔንት 2 ነው። የዋይ ኮምፖኔንት 3 ነው። የዜድ ኮምፖኔንት ደግሞ 1 ይሆናል ማለት ነው። እነዚህን የት ነው የምንለው? ከተሰጠው ነው። ይኸው ቬክተር ዩ ኢኳል ቱ 6i + j - 3k ነው። ይሄንን በቀጥታ በምን እንወስደዋለን? በኮኦርዲኔት ፎርም ስንወስደው 6 1 -3 ይሆናል በኦርደር ፔር ማለት ነው። ቬክተር ቪ በስታንዳርድ ዩኒት ቬክተር ነው የተሰጠን። ስለዚህ ይህን በኮኦርዲኔት ፎርም ስንጽፈው ምን ይሆናል ማለት ነው? 2 3 1 ይሆናል ማለት ነው በኦርደር ፔር። ስለዚህ ዩ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢዝ ኢኳል ቱ በዲተርሚናንት ስንሰራው አይጄኬ 6 1 3 2 3 1 ይሆናል። ስለዚህ የመጀመሪያ ዚስ ኢዝ ኢኳል ቱ አይ ታይምስ ብለንም መስራት እንችላለን፣ ችግር የለም። አይ ታይምስ ካል ይሄ ከለመንና ይሄ ሮው ካንስል ይሆናል። ይሄ ከለመንና ይሄ ካንስል ወደ ምን እንቀይረዋለን? ወደ 2/2 ዲተርሚናንት እንቀይረዋለን ማለት ነው። ስለዚህ አሁን ወደ 2/2 ዲተርሚናንት ስንቀይረው 1 ታይምስ 1 1 ማይነስ ይሆንና -3 ታይምስ 3 ደግሞ -9 ይሆናል ማለት ነው። ማይነስ ጄ ካልን በኋላ የሚቀጥለው ደግሞ ይሄን ከለመን በዚህ ሮው ካንስል አድርገን የምናየው ማንን ይሆናል? የ6 2 እና -3 1 ይሆናል። ስለዚህ አሁን 6 ሲባዛ በ1 ስንት ይሆናል? 6 ታይምስ 1 6 ማይነስ እንልና -3 ታይምስ 2 ደግሞ -6 ይሆናል ማለት ነው። ፕላስ ብለን ኬ ታይምስ ማለት እንችላለን፣ ምክንያቱም መልቲፕሊኬሽን ኢዝ ኮሙታቲቭ ፕሮፐርቲ ስለሆነ ማለት ነው። ስለዚህ አሁን ኬ ደግሞ በምንወስድበት ጊዜ ይህንን አይጄኬ ሮውን ካንስል እና ይህን ከለመን ካንስል ስናደርገው ማን ዲተርሚናንቱ 2/2 ይሆናል። 6 1 እና 2 3። ስለዚህ 6 ሲባዛ በ3 18 ይሆናል። 6 ጊዜ 3 18 ሲቀነስ 1 ጊዜ 2 2 ይሆናል ማለት ነው። ይህንን በብራኬት ስናስወግደው ይቺ 1 - 1 ማለት ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ይሆንና 1 + 9 ይሆናል። 1 + 9 ማለት 10 ነው። 10 ታይምስ አይ 10 አይ ይሆናል ማለት ነው። 10 አይ የሚቀጥለው በብራኬት ውስጥ ያለው ይሄ ኔጌቲቭ በኔጌቲቭ ይባዛና ምን ይሆናል? ፖዚቲቭ ይሆናል። 6 + 6 12 ይሆናል። 12 ታይምስ ጄ -12 ጄ ይሆናል ማለት ነው። ፕላስ ከ18 ላይ 2 ስንቀንስ 16 ይሆናል። 16ን በማን መልቲፕላይ አደርጋለሁ? በኬ መልቲፕላይ እናደርጋለን ማለት ነው። ስለዚህ ዲተርሚናንታችን ይሄን ይሰጠናል። ስለዚህ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢዝ ኢኳል ቱ 10i - 12j + 16 ይሆናል። ስለዚህ ኤሪያ ኦፍ ፓራሌሎግራም ቀጥታ ምን ይሆናል ማለት ነው? ዘ ማግኒቱድ ኦፍ ቬክተር ዩ ኤንድ ቬክተር ቪ ይሆናል ማለት ነው። አሁን ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ እና ቬክተር ቪ ምን አግኝተናል? 10i - 12j + 16k አግኝተናል። ስለዚህ ኤሪያ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ይሆናል ማለት ነው። ኦኬ ኤሪያ ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ነው። ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ያገኘ ነው 10i እና -12j + 16k ይሆናል። ማግኒቱድ በሚሆንበት ጊዜ ስኩዌር ሩት ኦፍ ምን ይሆናል? ዘ ስኩዌር ኦፍ ዘ ኤክስ ኮምፖኔንት። ዘ ስኩዌር ኦፍ ዘ ኤክስ ኮምፖኔንት ማለት 10 ዘ ሆል ስኩዌር ፕላስ የዋይ ኮምፖኔንት -12 ነው። -12 ስኩዌር ይሆናል ፕላስ የዜድ ኮምፖኔንት 16 ይሆናል። 16 ስኩዌር ይሆናል ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ 10 ታይምስ 10 100
ይሆናል ፕላስ ኔጌቲቭ 12 ታይምስ ኔጌቲቭ 12 144 ይሆናል ፕላስ 16 ታይምስ 16 256 ይሆናል ማለት ነው። እነዚህን አድ ስናደርጋቸው ስኩዌር ሩት ኦፍ ዋት እነዚህን አድ እናድርገው 100 ፕላስ 144 ፕላስ 256 ስለዚህ አሁን ስኩዌር ሩት ኦፍ 100 ፕላስ 144 ፕላስ 256 ስንት ይሰጠናል? ስኩዌር ሩት ኦፍ 500 ይሆናል። ስኩዌር ሩት ኦፍ 500 ኢራሽናል ነምበር ነው። ራይት ዚስ ኢራሽናል ነምበር አዝ ኤ ፕሮዳክት ኦፍ ራሽናል ኤንድ ኢራሽናል ይሆናል። ይሄ ማለት ስኩዌር ሩት ኦፍ 100 ማለት ስኩዌር ሩት ኦፍ 500 ስኩዌር ሩት ኦፍ 500 ማለት ስኩዌር ሩት ኦፍ 100 ታይምስ 5 ማለት ነው። ይሄ ማለት ስኩዌር ሩት ኦፍ 100 መልቲፕላይ ባይ ስኩዌር ሩት ኦፍ 5 ስኩዌር ሩት ኦፍ 100 ኢዝ ራሽናል ነምበር ምን ይሆናል? ሲወጣ ስኩዌር ሩት ኦፍ 100 10 ይሆናል። ዚስ ኢኳል ቱ 10 ታይምስ ስኩዌር ሩት ኦፍ 5 ምን ይሆናል? ስኩዌር ዩኒት ኤሪያ የሚቀመጠው በስኩዌር ዩኒት ስለዚህ ዘ ኤሪያ ኦፍ ዘ ፓራግራፍ ምን ይመጣል ማለት ነው? 10 ታይምስ ስኩዌር ሩት ኦፍ 5 ይሆናል ማለት ነው። መልሳችን ይሄ ነው። ኦኬ የቢ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ነው የሚለው። ስለዚህ ይሄንን ለማግኘት ምንድን ነው የምንለው? ዘ ኤሪያ ኦፍ ዘ ትሪያንግል ማለት ሃፍ ኦፍ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ይሆናል ማለት ነው። ስለዚህ ከላይ በኤ ላይ ዘ ማግኒቱድ ኦፍ ቬክተር ዩ ክሮስ ቪ ስንት አግኝተናል? 10 ታይምስ ስኩዌር ሩት ኦፍ 5 አግኝተናል። ስለዚህ ይሄ ቀላል ኤሪያ ኢዝ ኢኳል ቱ 1 ኦቨር 2 እንልና ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢዝ ኢኳል ቱ 10 ታይምስ ይሄው 10 ታይምስ ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ስለዚህ ይሄን ስናቃልለው በሁለት ስንት ይሆናል? 5 ዚስ ኢዝ ኢኳል ቱ 5 ታይምስ ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ስኩዌር ዩኒት ኤሪያ ምንጊዜም ስኩዌር ዩኒት ስለሚገለ ስለዚህ ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ነው የተባልነው። ዘ ኤሪያ ኦፍ ዘ ትሪያንግል ኢዝ 5 ታይምስ ስኩዌር ሩት ኦፍ 5 ስኩዌር ዩኒት ይሆናል። የምናስቀምጠው መልስ ይሄ ይሆናል ማለት ነው። ኩዌሽን ነምበር 4 a constant force of 60 Newton is applied at an angle of 30 degree to pull a handcraft of 10 meter across the ground as shown the figure. What is the work done by this force ይለናል። ይሄ ጥያቄ ቀጥታ የምን ጥያቄ ነው ተማሪዎች? የፊዚክስ ጥያቄ ነው። ግን የፊዚክስ ጥያቄ በምን መስራት እንችላለን? ማትማቲክስን ደግሞ ማንን አፕላይ በማድረግ ቬክተርን አፕላይ በማድረግ መስራት እንችላለን ማለት ነው። ስለዚህ ጥያቄው a constant force of 60 Newton is applied at an angle of 30 degree to pull a handcraft of 10 meter across the ground as shown in the figure 547 ይላል። ይሄ ጥያቄው ቀጥታ ከቴክስት ቡክ የተወሰደ ነው። ከእናንተ ቴክስት ቡክ ጥያቄውን በቀጥታ የተወሰደ ስለሆነ ነው። what is the work done ባይ ዚስ ፎርስ ይለናል። አሁን የተጠየቃችሁት ማን ነው? ወርክ ደን ነው። ወርክ ደን ደግሞ ለመስራት ምን ይሆናል? ፎርስን እና ዲስታንሱን በምን እንሰራዋለን? በዶት ፕሮዳክት እንሰራዋለን ማለት ነው። አያችሁ ዶት ፕሮዳክት ኦፍ ቬክተር ማለት ነው። ወደ ቬክተር እንቀይረዋለን። ምክንያቱም የዚህ አሁን የማትማቲክስ አፕሊኬሽኑ ማን ይሆናል? ፊዚክስ ነው። ስለዚህ የዚህ ቀጥታ ጥያቄ በፊዚክስ የነበረውን ጥያቄ በማትማቲክስ ቬክተርን በመጠቀም መስራት እንችላለን ማለት ነው። ስለዚህ ወርክ ደን ኢዝ ኢኳል ቱ እንልና ወርክ ደን ኢዝ ኢኳል ቱ ዘ ዶት ፕሮዳክት ኦፍ ፎርስ ኤንድ ዲስታንስ ይሆናል። ዲስታንሱ ማለት ይሄን 10 ሜትር የተሰጠው ማለት ነው። ተመልከቱት እዚህ ላይ ወርክ ኤፍ ኢዝ ኢኳል ቱ ፎርሱ ሰጥቶናል 60። ይሄ ማግኒቲዩዱ ነው የተሰጠን 60። ይሄ ማግኒቲዩድ ይሄ ማለት ዘ ማግኒቲዩድ ኦፍ ኤፍ ኢዝ ኢኳል ቱ ዘ ማግኒቲዩድ ኦፍ ኤፍ ኢዝ ኢኳል ቱ ስንት ሰጥቶናል? 60 ኒውተን ተሰጥቶናል። ዘ ማግኒቲዩድ ኦፍ ኤስ ማለት ደግሞ ዲስታንሱ ይሄ ቬክተር ነው። ይቺ ቬክተር ከዚህ እስከዚህ ኢኒሻል ነው 10 ሰጥቶናል። 10 ሜትር ሰጥቶናል። ይሄንን 10 ሜትር ማለት ምን ማለት ነው? ማግኒቲዩዱ ማለት ነው። ዘ ማግኒቲዩድ ኦፍ ዘ ዲስታንስ ኢዝ ስንት ሰጥቶናል? 10 ሜትር ሰጥቶናል። አሁን እዚህ ወርክ ደን ኢዝ ኢኳል ቱ ዘ ዶት ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ይሆናል ማለት ነው። ስለዚህ ይሄን ኢዝ ኢኳል ቱ እንልና ይሄ ማለት ዶት ፕሮዳክት ደግሞ ምን ይሆናል? አሁን ዘ ዶት ፕሮዳክት ኦፍ ፎርስ ኤንድ ዲስታንስ ኢዝ ኢኳል ቱ ምን ይሰጠናል? ዘ ማግኒቲዩድ ኦፍ ኤፍ ተመልከቱ። ዘ ማግኒቲዩድ ኦፍ ኤፍ ታይምስ ምን ይሆናል ማለት ነው? ዘ ማግኒቲዩድ ኦፍ ኤስ ታይምስ ኮስ ቴታ ይሆናል ማለት ነው። ይሄ የዶት ፕሮዳክት ፎርሙላችን ነው። የዶት ፕሮዳክት ፎርሙላ ነው። ስለዚህ አሁን እዚህ ላይ ዘ ማግኒቲዩድ ኦፍ ኤፍ ተሰጥቶናል። ዋት ኢዝ ዘ ማግኒቲዩድ ኦፍ ኤፍ? ዘ ማግኒቲዩድ ኦፍ ኤፍ ኢዝ ይሄው ዘ ኮንስታንት ፎርስ ኢዝ 60 ኒውተን ኢዝ አፕላይድ ስላለ ዘ ማግኒቲዩድ ኦፍ ፎርስ ኢት ጊቭ 16 ይሆናል ማለት ነው። ታይምስ እንልና በቀጥታ ዘ ማግኒቲዩድ ኦፍ ኤስ ደግሞ ምን ይሆናል? 10 ሜትር ይሆናል ማለት ነው። ይሄ ኒውተን ነው። ታይምስ 10 ሜትር 10
ሜትር ይሆናል ማለት ነው። ይሄ ታይምስ ኮስ ቴታ አንግሉ ስንት ነው? ቴታ ማለት 30 ዲግሪ ነው። ታይምስ ኮስ 30 ዲግሪ ይሆናል ማለት ነው። ዚስ ኢዝ ኢኳል ቱ 60 ኒውተን ታይምስ 10 ሜትር ታይምስ ኮስ 30 ኮስ 30 ዲግሪ ስፔሻል አንግል ስለሆነ የግድ ስፔሻል አንግሎችን ዋጋቸውን ማወቅ ተገቢ ነው። ስለዚህ ኮስ 30 ዲግሪ ስንት ይሆናል? ሩት 3/2 ይሆናል። ስለዚህ በኮስ 30 ዲግሪ ፋንታ ማንን ሳብስቲቱት አደርጋለሁ? ስኮርት ኦፍ 3/2ን ሰብስቲቱት አደርገዋለሁ ማለት ነው። ዚስ ኢዝ ኢኳል ቱ 60 ኒውተን ታይምስ 10 ሜትር ማለት 600 ኒውተን ሜትር ታይምስ ኮስ 30 ማለት ታይምስ ሩት 3/2 ይሆናል ማለት ነው። ምክንያቱም ኮስ 30 ዲግሪ ማለት ሩት 3/2 ይሄ በሁለት ካንስል በሁለት ስናቃልለው በሁለት 300 ይሆናል ማለት ነው። ይሄ ማለት 300 ታይምስ ስኮርት ኦፍ 3 ኒውተን ሜትር ይሆናል ማለት ኒውተን ሜትር ማለት ደግሞ ጁል ነው። ዚስ ኢዝ ኢኳል ቱ 300 ታይምስ ስኮርት ኦፍ 3 ጄ ይሆናል ማለት ነው። ጄ ማለት የወርክ ደን ዩኒት ማለት ነው። ጄ ማለት የወርክ ደን ዩኒት ማለት ነው። ስለዚህ 300 ታይምስ ስኮርት ኦፍ 3 ጁል ይሆናል ማለት ነው። ዋት ኢዝ ወርክ ደን ነው ያለን። ወርክ ደናችን ይሄ ይሆናል ማለት ነው። በጣም ቀላል ነው ተማሪዎች፣ እንዲያውም በፊዚክስ ከምትሰሩት ይልቅ በማትማቲክስ ብትሰሩት በጣም ይቀላል ማለት ነው። ወርክ ኢዝ ኢኳል ቱ ዘ ዶት ፕሮዳክት ኦፍ ፎርስ ኤንድ ዲስታንስ ይሆናል። ይሄ ማለት ዶት ፕሮዳክቱ በኮኦርዲኔት ወይም ደግሞ በስታንዳርድ ዩኒት ካልተሰጠ በምን ተሰጥቶናል? የተሰጠን በማግኒቲዩድ ነው ማለት ነው። የኮንስታንት ፎርስ ኦፍ 60 ኒውተን ኢዝ ካለ ዘ ማግኒቲዩድ ኦፍ ፎርስ ማለት 60 ነው። 60 ታይምስ እንልና ኤስ ማለት ደግሞ የተሰጠን በምንድን ነው? በማግኒቲዩድ ነው። ስለዚህ ማግኒቲዩድ ስንት ነው የሰጠን? 10 ይሆናል ታይምስ ኮስ ቴታ። አንግሉ በፎርስና በዲስታንሱ መካከል ያለው አንግል ይኸው 30 ዲግሪ ሰጥቶናል። ስለዚህ ኮስ 30 ዲግሪ ኮስ 30 ዲግሪ ስፔሻል አንግል ነው። ስለዚህ ኮስ 30 ዲግሪ ማለት 30 ዲግሪ ስፔሻል አንግል ነው። ኮስ 30 ዲግሪ ማለት ስኮርት ኦፍ 3/2 ነው። በቀጥታ ሳብስቲቲዩት ማድረግ ነው። 60ን በ10 ስናበዛው 600 ይሆናል። 600 ታይምስ ኮስ 30 ማለት ሩት 3/2 ነው። ሲምፕሊፋይ ስናደርገው ባይ 2 1 ባይ 2 300 ስለዚህ 300 ታይምስ ስኮርት ኦፍ 3 ኒውተን ሜትር ይሆናል። ኒውተን ሜትር ማለት ደግሞ ጁል ማለት ነው። ስለዚህ ወርክ ደን ኢዝ ኢኳል ቱ 300 ታይምስ ስኮርት ኦፍ 3 ጄ ብለን መልሳችንን በዚህ እንሰጣለን ማለት ነው። ስለዚህ የተጠየቅነው ጥያቄ ይሄ ነው ማለት ነው። ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። በሚቀጥለው በሌሰን 23 እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ